እዝል ዘቅድስት ሳሙኤል ነያ ጽዮን ቅድስት ነያ ጽዮን መድኃኒት ጎዳና ነያ ጽዮን መድኃኒት አቡነ ዘበሰማያት ለከ ይደሉ ስብሐት መስተውቅ ዘናኩቶ እያድግ መካኖ አምላኬ በል ወድሬሁ ጸወኔ በል በመካነ በእንተሩያን ለትሩስ በል እምቅድመ ይትባረክ በመካነ በእንተር ላይ ነገዱ ከመታድነን በል በመጻጉ ወበገብርኄር እንዲህ ነው ስርዓቱ አስተውል። ማህሌት ነካ ሰላመ ሀበነ በጽባህ ፍስሐ ወበጸሎት ነአልን ስብሐተ ነክ አመንሆ ይእቲ መድኃኒት እንተ ኮነት አንቀጸ ሕይወት ቤተ ክርስቲያን ቅድስት እስመ ለዓለም አንገርጋሪ ቤት አይቲ ዛቲ እንተታስተርይ እምርሁቅ ከመ ማኅቶት ብርይት ከመ ፀሐይ ሙሴኒ ርእያ ሀገር ቅድስት እዝራኒ ተናገራ ዳዊት ዘመራ አነጋገር አይቲ ይላል። ቅንዋት ርእዮ ዘከመ አፍቀረነ ሐረየነ ሁለት ዘር ነው ወይም ህራይ ነው። ወቀደመ አፍቅሮተነ ጎዳና ወቀደመ አፍቅሮተነ ክርስቶስ ዘተሰቅለ ዲበ ዕፀ መስቀል ለመድኃኒተ ኩሉ ዓለም ተወያድሶ ቤተ ክርስቲያን እንዘ ትብል በአማን ቃልከ አዳም ዘተሰቀልከ በእንተ ኃጥኣን ወከመ ታብርህ ለአሕዛብ አቡን በሁለት አእምሩ ቤት ሰዳድ የጽልመት ወሃብ የብርሃን ጽን ለአእምሮ እስመ አንተ ተአምር ኩሎ ወዘኒ ኮነ
ሰምዖ ጸሎቶ ወለለ አሃዱ ትገብር ሎቱ ፈቃዶ ስማ ጸሎቶ ለዘጸለየ ሀቤከ ሰለስት በዜማ ነጽረነ ሰላም አስተጋባተነ ቤት አዳም ስና ለቤተ ክርስቲያን ወክሳዳ ከመ አርማስቆስ መአሪር ቃላ ወኩሉ ነገራ በሰላም ቃሎት ያሰማልን። ነጋ ሰላም ሀበነ በጽባህ ፍስሐ ወበጸሎት ነአል። በጧት ሰላምን በማለዳ ደስታን ስጠን በጸሎት ነአል ማለት በጸሎት እንዋል ወይም በጸሎት እንውል ዘንድ ሰላምና ደስታን ስጠን ይላል። አሁን ያዜሙልን እንግዲህ የመልካም በጎ ምኞት ነው። በቅዱስ ያሬድ ነጋ ሰላም ሀበነ በጽባህ ፍስሐ ወበጸሎት ነአል። ነጋ ቸር አውለኝ ይላል የሀገራችን ገበሬም ገና ከእንቅልፉ ሲነሳ ቸር አውለኝ በሰላም አውለኝ ይላልና ሰላምን ስጠን ብሎ ቅዱስ ያሬድ ዘምሯል። ሰዎች ገና ሲነሱ ወደ ስራ የሚሆን ወደ አገልግሎት ሲሰማሩ በጎ ነገር እንዲያስቡ በሰላም አውለኝ ብሎ ትልቅ ጸሎት ነው። እንደ ቅዱስ ያሬድ ዜማ ያልተማረው ዜማ ላያዘም ይችላል። ግን መልካም ነገር መመኘት ነገ ሀበነ በጧት ወይም ማለዳ ሰላምን ስጠን በደስታ ወበጽባህ ነግንና ጽባህን በዚህ በመዝገበ ቃላቱ ጽባህ የሚለው እየነጋጋ ያለውን ነግ የሚለው ደግሞ ከዚህ ከአንድ ሰዓት ጀምሮ እስከ 3 ሰዓት ያለውን ሰዓት ከዚህ ከአንድ ሰዓት በፊት ያለውን ደግሞ ጽባህ ይሄ ወገግታ ብርሃን እየታየበት ያለውን ለምሳሌ ከዚህ ወደ 12 ሰዓት 11 ሰዓት ተኩል ማለት ጀምሮ ወደዚህ ወደ 12 ሰዓት አካባቢ ያለውን በግዙ ጽባህ ይላል። ነግ የሚለው ደግሞ ከአንድ ሰዓት እስከ 3 ሰዓት ያለውን ሰዓት ይላል። የቅዱስ ያሬድ ያው ሁልጊዜ የሚዘመር ወይም ለእግዚአብሔር የሚቀርብ ምስጋና ነው። ሰው መልካም ነገር እንዲመኝ የሚያሳስብ መልካም ምኞትን የሚገልጽ ነገር ነው። ይህን ይመስላል። ሌላው አመኖ ይእቲ መድኃኒት እንተ ኮነት አንቀጸ ሕይወት ቤተ ክርስቲያን ቅድስት። በኖህ ጊዜ ወይም በኖህ ዘመን የሕይወት በር የሆነች ቅድስት ቤተ ክርስቲያን መድኃኒት እርሷ ናት ያል የጥሬ ቃሉ ወይም የግዙ ቃል አሁን ከውድቀ ጠበብት ያዜሙት ይሄን ይመስላል። የቃል አመኖ ይእቲ መድኃኒት በኖህ ዘመን በኖህ ጊዜ እርሷ መድኃኒት ናት ብሎ የቤተ ክርስቲያንን ወስዶ የሐዲስ ኪዳኗን ቤተ ክርስቲያን በሕገ ልቡና ከነበረችው ሐመረ ኖህ ወይም ኖህ ካዘጋጃት መርከብ ጋር በንጽጽር አስቀምጧል። በዚህ በሃይማኖት አበው ላይ
ኢያሱ እግር ወይም ኢያሱና ከኢያሱ ጋር የነበሩት ዮርዳኖስን ሲሻገሩ እግራቸው እንደ ሰለስቱ ደቂቅ እግራቸው አልረጠበም የሚል ነገር አለ። ይህ ማለት ሰለስቱ ደቂቅ በባቢሎን በእሳቱ ፈን ውስጥ ሲገቡ ልብሳቸው አይደለም አካላቸው ልብሳቸው እንኳን አልጠቆረም። ንጽጽሩን የኢያሱ ለሰለስቱ ደቂቅ ይነጻጸር ነበር እንጂ የሰለስቱ ደቂቅ ወደ ኢያሱ ዶ የሚነጻጸር አልነበረም። ግን በመጽሐፋችን ወይም በቅዱሳት መጻሕፍት ዳህራዊውን ለቀዳማዊ ቀዳማዊውን ለዳህራዊ በንጽጽር ያመጣል። ኢያሱ ከሰለስቱ ደቂቅ ጋር ተነጻጽሮ እናገኛለን። ቤተክርስቲያኗን ቅድስት ቤተክርስቲያን ደግሞ ከኖህ መርከብ ጋር የኖህ መርከብ የቤተክርስቲያን ምሳሌ ናት። በትክክል የቤተክርስቲያን ምሳሌ ናት። ግን ቤተክርስቲያኒቱ ደግሞ አመኖ ይእቲ መድኃኒት እንተ ኮነት አንቀጸ ሕይወት ቤተክርስቲያን ቅድስት ብሎ ቅድስት ቤተክርስቲያን ገልጿል። ኖህ ሰፊ ታሪክ ያለው የሃይማኖት አባት ነው። መርከብ አዘጋጅ ብሎ እግዚአብሔር ተናግሮታል። መርከቡን ሲያዘጋጅ ለሕዝቡ ንገራቸው አንተም አዘጋጅ። በኦሪት ዘፍጥረት ምዕራፍ 6 ቁጥር 1 ጀምሮ ያለው ሰፊ ታሪክ አለ። ሕዝቡ ኃጢአት በመስራታቸው የንፍር ውሃን አምጥቼ ዓለምን አጠፋለሁ፣ ለራስም መርከብ አዘጋጅ ለሕዝቡ ንገራቸው አለ። ለሕዝቡ ነገራቸው። እነሱ ተዘናጉ። ወይም መቶም ተቀምጠን በላው ሰራለን የሚል ቃል መለሱለት ይላል በትርጓሜ ማለት ነው። እሱ ግን እግዚአብሔር የተናገረው የማያስቀር የማያድርገው የማይናገር ነው በማለት እለቱን ስራ ጀምሯል። መላእክት ከገነት ቀይላ ንጸው ያመጡለት ይላሉ መተርጉማን። መርከቡን ለማዘጋጀት 98 ዓመት ጨርሶበታል። ሁለት ቆየ ቢሉ 98 ዓመት ውስጥ ግን ሰዎች ንስሐ አልገቡም ነበር። ከዚህ በኋላ በምድር ላይ በሰባ አይነት ከላይ በሰማይ በሰባት አይነት ፏፏቴ እሳትነት ያለው ማለት ነው ዘነመ ባለም ሁሉም ጠፋ። እንግዲህ ለዘር ከቀሩት ፍጥረታት እንዲሁም ደግሞ ሰዎች ከነልጆቹ ሚስቶች 8 ሰው ነው የተረፈ። ከዚያ ውጭ ያለው ግን ያለው አጠቃላይ ተደምሷል። አመኖ ይእቲ መድኃኒት በሆነ ጊዜ መድኃኒት ወይም ኖህ ለመዳኑ ምክንያት ሆናለች። ማን መርከቧ 40 ቀን 40 ሌሊት ከዘነመው እሳትነት ካለው ውሃ የሰወረችው ወይም የተሰወረባት መርከብ ናት። ስለዚህ አመኖ ይእቲ መድኃኒት በኖህ ጊዜ መድኃኒቱ እንተ ኮነት አንቀጸ ሕይወት የሕይወት በር የሆነች ቤተክርስቲያን በኖህ ጊዜ መድኃኒት ናት። ወይም ለኖህ መድኃኒት የሆነች የሕይወት አንቀጽ ቤተክርስቲያን ናት ተብሎ መተርጎም ይችላል። እና ይህን ነው የሚያሳየው። በኖህ ጊዜ ቤተክርስቲያን የለችም፣ በምሳሌነት ግን አለች። የኖህ መርከብ ብዙዎች የተጠለሉባት የሰው ልጆች ሁሉ ያው 8 ሰዎች ማለት ነው። ሌላውም የሚበላውም የማይበላውም ሁሉ ስነ ፍጥረቱ ተጠባብቆ አንዱን ሳያጠፋው ያ የጥፋት ውሃ እስኪጎል ድረስ እነ ርግብን ዘንዶ ሳይሰለቅጣት ሳይወጣት እንዲያውም እንቁላል ሰርታ ቀፍቅፋ እስከ መውጣት ድረስ ደረሰች ይላሉና እስከ ድረስ ተጠባብቀው ኑረዋልና በኖህ ጊዜ መድኃኒት ብሏታል። ቤተክርስቲያን ያው 3 ክፍል አላት። የኖህ መርከብም 3 ክፍል አላት። ቤተክርስቲያን መቅደስ፣ ቅድስት፣ ቅኔ ማሕሌት ሚል ክፍል ስላላት ኖህ ያዘጋጃት መርከብ መድኃኒት ስለሆነች ቤተክርስቲያን ደግሞ መድኃኒተ ሥጋ መድኃኒተ ነፍስ የሚገኝባት ሁሉም የሰው ልጅ ሁሉ በሷ ውስጥ በመጠለል ንስሐ ገብቶ ሥጋውን በመብላት ደሙ በመጠጣት የሚድንባት
የሚፈወስባት በረከተ ሥጋ በረከተ ነፍስ የሚያገኝባት ስለሆነች አመኖ ይእቲ መድኃኒት በኖህ ጊዜ በኖህ ዘመን መድኃኒት እንደሆነች ቅዱስ ያሬድ ተናግሯል። ይህን በመጽሐፍ ቅዱስ ሰፊ ታሪክ ስላለው በኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 መመልከትና ማንበብ ይቻላል። ቅዱስ ያሬድ የፈጠራ ዜማ ዛሚ ሳይሆን መጽሐፍ ቅዱስን ነው ልዩ የሆነ ጣዕመ ዜማ የደረሰ። ዛሬም ሊቃውንቱ ክቡር ሊቀ ጠበብትን ጨምሮ ሌሎችም የአብነት መምህራን በደንብ አድርገው የሚያዜሙልን የቅዱስ ያሬድ በመንፈስ ቅዱስ ተቃይቶ ብሉይ ኪዳኑ ከአዲስ ኪዳን አዲስ ኪዳኑ ከብሉይ ኪዳን አጣምሮ የደረሰውን ድርሰት ማለት ነው። ሌላው አየቲ ዛቲ እንተ ታስተሪ ምርሆቅ ከመማይቶት ብሪት ከመፀሐይ ሙሴኒ ረያ ሀገር ቅድስት ዝራኒ ተናገራ ዳዊት ዘመራ የሚለውን አዚመውልናል። እንደ ፋና ከሩቅ የምትታይ እንደ ፀሐይ የምታበራ ይቺ ማናት? ሙሴ አያት፣ እዝራ ተናገራት፣ ዳዊትም ዘመራት ወይም ዘመረላት። ሀገር ቅድስት ናት ይላል ጥሬ ቃሉ ትርጉም ይሄን ነው የሚመስለው። ይሄ በጣም ሰፊ ታሪክና ትንታኔ ነው ያለው። ከሰዓታችን አንፃር አጠር ልናደርገው እንችላለን። ሙሴ ስለ ኢየሩሳሌም መልካምነት ተናግሯል። መላልሶ ለእስራኤል ዘሥጋ እንተ ታውዝ ሀሊበ ወማዕረ ማርና ወተት የሚፈስባት ብሎ የተስፋ ምድር ኢየሩሳሌም ምድረ ከነዓን መልካም ምድር መሆኗን አስቀድሞ በጎችን ከሚጠብቅበት ከእረኝነት ሲጠራው የሕዝቦችን ጩኸት ሰምቻለሁ፣ እንባቸውን ተመልክቻለሁ፣ ላድናቸው ወርጃለሁ ብሎ ልኮታል። ከላከው በኋላ አውጥተህ የተስፋ ምድር ታወርሳቸዋለህ ብሎ እግዚአብሔር ተናግሮታል። በየመንገዱ በየምዕራፉም የተስፋዋ ምድር እንተ ታውዝ ሀሊበ ወማረ ሀሊብንና ማርን የምታስገኝ የምታፈስ መልካም ምድር ወይም ብሉይ ኪዳንና ሐዲስ ኪዳን የሚሰራበት በማር የተመሰለው ብሉይ ኪዳን በሀሊብ የተመሰለው ሐዲስ ኪዳን የሚሰራባት የሚነገርባት ተስፋን ምድር እንደሚያወርሳቸው ሙሴ መላልሶ ተናግሯል። በኦሪት ዘዳግም ምዕራፍ 31 በኦሪት ዘጸአትም በየምዕራፉ ብንገልጠው የምናገኘው ነው። ይሄን ይመስላል። ዳዊት ሌላው ማነው? ሙሴ የሙሴ ማለት ነው። ዳዊት ስለ ኢየሩሳሌም መላልሶ ተናግሯል። በእያንዳንዱ መዝሙር ላይ አብዛኛው ቦታ ላይ ኢየሩሳሌምን አንስቷል። በተለይ ደግሞ ዳዊት እመሰረሳይኩኪ ኢየሩሳሌም ለትርሳኒ የማኔ ወይጥጋ ልሳኔ በጉሬ ለእመይ ተዘከርኩኪ ኢየሩሳሌም ብረሳሽ ቀኝ ትርሳኝ ወይጥጋ ልሳኔ በጉሬ ምላሴ ከጉሮሮዬ ይጣበቅ ለእመይ ተዘከርኩኪ ባላስብሽ። እንግዲህ በተለይ እስራኤል ዳዊት ራሱን ብቻ ወክሎ አይደለም ከሱ በፊትም በሱ ጊዜም ከሱ በኋላ የሚመጡትን ወክሎ እያንዳንዱ የእግዚአብሔር ሰው የጻፈው የትንቢት መጽሐፍ የደረሰው ድርሰት ሁሉ ራሱን ብቻ ወክሎ ሳይሆን ከሱ በፊት ከሱ በኋላ ከሱም በኋላ የሚነሱ ትውልድን ወክሎ የሚናገር ነው። በተለይ እስራኤል ዘሥጋ 70 ዘመን በባቢሎን እፎነ ሀሊመ ለተ እግዚአብሔር በምድር ነኪር በተለየ ምድር ስመ እግዚአብሔር በማይጠራበት በባቢሎን እንዴት አይነት ምስጋና እንዴት እናቀርባለን? እንዴት ለእግዚአብሔር እንዘምራለን? ጣዖት የሚመለክበት ዓለም ነው እግዚአብሔር የማይመለክበት እያሉ የሚናገሩትን አስቀድሞ እሱ ተናግሮታልና ትሴቦ ኢየሩሳሌም እግዚአብሔርን ታመሰግናለች በማለትም ተናግሯል። ኢየሩሳሌም አረሳሽም በየትኛውም ቦታ ቢሆን አረሳሽም በማለት ተናግሯል ማለት ነው።
ስለ ኢየሩሳሌም ዳዊት ዘመራ። ዳዊት የኢየሩሳሌም ታላቅነት የኢየሩሳሌም ልዕልና ተናግሯል። ተፈሳይኩት መይበሉና ቤተ እግዚአብሔር ነሐውር የሚለው ወቆማ ገሪነው ታይጻድቂ ኢየሩሳሌም እያለ ማለት ነው። የኢየሩሳሌም ታላቅነት በኢየሩሳሌም እግዚአብሔር የሚመለክ እግዚአብሔር የሚመሰገን ከሱም በኋላ ደግሞ በተለይ ልጁ ሰሎሞን ቤተ መቅደሱን ሰርቶ የእግዚአብሔርን አምልኮት በምላትና በስፋት የሚነገርበት መሆኑን መላልሶ ስለተናገረ ዳዊት ዘመራ። ዳዊት ዘመረ ኢየሩሳሌም በተመለከተ አመሰገነ ዘመረ ብሏል። እዝራኒ ተናገራ እዝራም ተናገራት። ይሄ ደግሞ በመጽሐፈ በእዝራ ሱቱኤል ያለ ትልቅ ታሪክ አለ። ለእስራኤል ከተማረኩ በኋላ የእስራኤልን መመለስ ወይም ሚጠት ሲሻ እዝራ ሱባኤ ይገባ ነበር፣ ያነባ ያለቅስ ነበር። ኢየሩሳሌም እንዳልነበረች ሆና ጠፍታለች። ቤተ መቅደሱ ፈርሷል፣ ተቃጥሏል። ነዋየ ቅድሳቱ ተዘርፏል። በአጠቃላይ ኢየሩሳሌም እንዳልነበረች ሆናለች። በዚህ በጣም ምርር ብሎ ያነባ ያለቅስ ነበር። በሱባኤ ላይ እያለ አንዲት ሴት እያዘነች እያነባች እያለቀሰች ደረቷን እየደቃች ማቅ ለብሳ እየተጨነቀች ህመምት በጣም እየተጨነቀች አያት። ቀረብ ብሎ ምን ሆነሽ ነው ብሎ ጠየቃት ይላል። ይችን ሴት ሲጠይቃት ታሪኳን እኔ ልጅ አልነበረኝም፣ ለ30 ዓመት መካን ሆኜ ኖርኩ። ከዚህ በኋላ እግዚአብሔር በጸሎት ስጠይቀው ከኖርኩ በኋላ እግዚአብሔር ጸሎቴን ሰማ፣ ልጅ ሰጠኝ። የልጅ ደግሞ በሰርጉ ጊዜ ከጫጉላዩ ላይ ወድቆ ሞተ። አሁን ሰዎች ሊያጽናኑኝ ተነሱ፣ ሊያረጋጉኝ፣ ግን እኔን ሊያጽናናኝ ሊያረጋጋኝ የቻለ የለም። ከሰው ተለይቼ ወደ ምድረ በዳ መጥቻለሁ። ከዚህ በኋላ ወደ ሀገሬ ልመለስ አልችልም እያለች እያነባች እያለቀሰች እንባ እየተናነቃት ችግሯን በዝርዝር ጭንቀቷን በዝርዝር ነገረችው። ከዚህ በኋላ እዝራ ደግሞ መለስ አለና ታሪኩን እንዴ ይትሬኑ ለሃዚያን የኛን ልቅሶ ይትሬ አትመለከችምን? እኛ ያገኘን ነገር ቤተ መቅደሳችን ተቃጥሎብን፣ ቅድስናችን ረክሶ፣ ልልናችን ተዋርዶ፣ ክብራችን ሁሉ ባዶ ሆነን በእኛ በኢየሩሳሌም ሰዎች አገራችን ኢየሩሳሌም ቤተ መቅደሳችን በሰዎች የደረሰውና አታውቂምን? እንዲህ ደረሰብን። አንቺ ለአንድ ልጅሽ አዎ ተጨንቀሽ አዝነሽ ለወለድሽው ለአንድ ልጅሽ ታዝኛለሽ፣ ታለቅሻለሽ። እኛ ደግሞ ለብዙዎች እያለ ማጽናናት እሷን ጀምራል። አሁን ወደ ሀገርሽ ተመለሽ፣ ልቅሶሽን ተይ፣ ከኛ መከራሽ አይበዛም፣ የኛ ግን በጣም ብዙ ነን፣ እንዲሆንብናል እያለ አጠቃላይ በኢየሩሳሌም የደረሰውን መከራ ሁሉ በዝርዝር እየነገራት ቆየና በመጨረሻው ያቺ ሴት ሲናገራት የነበረች ለካ ሴት አልነበረች። ከዚህ በኋላ ይህን ስናገራት ድንገት ፊቷ ከፀሐይ ይልቅ በራ። እንግዲህ ይህን ስናገራት እዝራኔ ተናገራ። ይህን ስናገራት ድንገት ፊቷ ከፀሐይ ይልቅ በራ፣ መልኳም እንደ መብረቅ አንጸባረቀ። ባየዋትም ጊዜ እነሆ የከበረች የታነጸች ከተማ ነበረች እንጂ ሴት አልነበረች ይላልና ይህንን በመጽሐፈ እዝራ ሱቱኤል ምዕራፍ 9 ቁጥር 27 አጠቃላይ ምዕራፍ 9 ስንመለከተው እናገኘዋለን። ራሱ ኡራኤል መልአክ ነው እንግዲህ ጠባቂውና መሪው። ራዩን ደግሞ ይቺ ሴት ማን እንደሆነች 30 ዓመት ልጅ ሳልወልድ ኖርኩ የሚለው ደግሞ 3000 ዓመት መስዋዕት ሳይሰዋ ማለት ነው። በእስራኤል ቀደም ብሎ ማለት የነበረውን በዝርዝር ተርጉሞ
ራኤል መልአክ ለዕዝራ ሱቱኤል ነግሮታል። ይህን ሰፊ ታሪክ ነው። ታሪኩ ሰፊ ስለሆነ በትልቁ መጽሐፍ ቅዱስ በዕዝራ ሱቱኤል ላይ ብንመለከተው እናገኘዋለንና ይህን ነው የሚያመለክተው። ይህን መመልከት ይገባል። ሁሉም ሰው መጽሐፍ ቅዱስ ማንበብ ስላለበት። ሌላው ሊጠቀጠበት ያዘሙልን ርዩ ዘከመ አፍቀረን ሐረየን ወቀደመ አፍቅሮተነ ክርስቶስ ዘተሰቅለ ዲበ ዕፀ መስቀል ለመድኃኒተ ኩሉ ዓለም ትዌድሶ ቤተ ክርስቲያን እንዘ ትብል በአማን ቃልከ አዳም ዘተሰቀልከ በእንተ ኃጥአን ወከመ ታብር ለአሕዛብ የሚል ነው። ይህም በእውነቱ ታላቅ ቃል ነው። እንደወደደን እዩ ርዩ ዘከመ አፍቀረነ እንደወደደን እዩ ሐረየን መረጠን ለዓለም ሁሉ ድነት በመስቀል ላይ ተሰቀለ ክርስቶስ አስቀድሞ ወዶናል። ቤተ ክርስቲያን ለአሕዛብ ታበራ ዘንድ ስለ ኃጥአን የተሰቀልክ በእውነት ቃልህ ያማረ ነው እያለች ታመሰግነዋለች። ቤተ ክርስቲያን ታመሰግነዋለች። መድኃኔ ዓለም ክርስቶስም ማለት ነው። እንግዲህ ይሄ ታላቅ ቃል ነው። ክርስቶስ ለእኛ ሲል መሰቀሉን የሚያሳይ ነው። ናሆሪው ዘከመ አፍቀረነ እንደወደደን እዩ እንዲወለድ በጠባብ ደረት በአጭር ቁመት እንዲወሰን በሕቱም ድንግልና ተጸንቶ በሕቱም ድንግልና እንዲወለድ የመጨረሻ ፍቅሩን ደግሞ በመስቀል ላይ እንዲገልጥ ያደረገው ሰውን የወደደበት ነገር ነው። ይህንም ደግሞ ታላቁ ሐዋርያ ቅዱስ ጳውሎስም ናውሪው መጠነ አፍቀረነ ክርስቶስ ምን ያህል እንደወደደን እዩ ተመልከቱ እወቁ። አዎ ስለኛ ስለ ኃጥአን ስለሞተ ስለኛ ስለ ኃጥአን ስለተሰቀለ ናሁሪው መጠነ አፍቀረነ እንዴት እንደወደደን እዩ ብሎ በሮሜ ምዕራፍ 5 ቁጥር 8 ላይ እንደምናገኘው ማለት ነው። ደግሞ ሐረየን መረጠን የሚለውን ደግሞ በመዝሙር 46 ላይ ሐረየን ሎቱ ለርስቱ ለሱ ርስቱ እንድንሆን ልጆቹ ወዳጆቹ እንድንሆን ደግሞ መረጠን ይላል። በወንጌሉም ላይ አኳንትሙ ዘሐረይኩሙኒ እናንተ አልመረጣችሁኝ አላን ሐረይኩሙኒ መረጥኳችሁ እንጂ በዮሐንስ ወንጌል መርጦናል። እንግዲህ ሐዋርያት አድርጎ ካህናት፣ ቀሳውስት፣ ዲያቆናት አድርጎ ምዕመናን አድርጎ እንግዲህ በሱ ውሉደ እግዚአብሔር ተብለን እንድንጠራ መርጦናል ማለት ነው። እና ይህን ነው የሚያሳየው። በተለይ አስቀድሞ ወደደን የሚለውን በዚህ በዮሐንስ መልእክት ምዕራፍ አንደኛው ምዕራፍ 4 ቁጥር 19 ላይ አስቀድሞ እሱ እንደወደደን እንዲያውም እርስ በርሳችን ልንዋደድ ይገባናል። ክርስቶስ አስቀድሞ እኛን ወዶናልና እኛን ስለወደደን እርስ በርሳችን ልንዋደድ ይገባናል። ቀደም አፍቅሮተን አስቀድሞ እሱ ራሱ እኛን ወዶናልና እኛ ወደነው ሳይሆን አኮ ነዛ አፍቀርናው አላውቱ አፍቀረን የወደድነው እኛ አይደለም እሱ ነው የወደደን። ስለወደደንም ፍቅር ሳቦ ለወልድ ኃያል መንበሩ ዋጽኦ እስከ ለሞት ከዙፋኑ ስቦ ገትቶ ያው እንዲወርድ ያደረገው ወርዶም እኛን በመውደዱ እስከ ሞት አደረሰው ስለሚል ይህን ነው የሚያመለክተው። ስለ ጻድቃንም ስለ ኃጥአንም እንግዲህ በዚህ ስለ ኃጥአን ተሰቀለ ይላል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ወበንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፀ ሥጋው ስለኛ ኃጢአት በኃጢአታችን ምክንያት ነው ከወደቅንበት ሊያነሳን ከጠፋንበት ሊፈልገን በእንጨት መስቀል ላይ ክርስቶስ ተሰቅሏል። ከመያይር አብርህ ለአሕዛብ ያበራ ዘንድ አጠቃላይ የሰው ልጅ ሁሉ ሊያድን ከመተላልኩ ምድር ስብ ኩላቤ ከሰማይ ዝቅ ከምድር ብቅ ብዬ ከተሰቀልኩ ሁሉን ወደ እኔ ስባለሁ እንዳለ ጣዖት ያመልኩ ነበር። አሕዛብንም
እንዲሁ ደግሞ አንድ ጊዜ እየወጡ አንድ ጊዜም በዚያው እየኖሩ ሲያመልኩ ነበሩ። እስራኤል ዘሥጋንም የሚያምኑት እምነት በሥጋ እንጂ ለነፍስ የማያድን የማያጸድቅ ስለነበረ ወደ አዲስ ኪዳኑ እምነት ክርስቶስን ወደ ማመን ወደ መከተል እንዲመጡ ክርስቶስ በመስቀል ላይ ተሰቅሏል። ይህን የሚያመለክት ነው ማለት ነው። አሁን ክቡርነታቸው ያዜሙልን ማለት ነው። ሰዳዴ ጽልመት ወሀቤ ብርሃን ጽን ለአእምሮ እስመ አንተ ተአምር ኩሎ ወዘኒ ኮነ ቀደም ከአእምሮ እስመ ለለ አሐዱ ትሰምዖ ጸሎቶ ወለለ አሐዱ ትገብር ሎቱ ፈቃዶ ስማ ጸሎቶ ለዘጸለየ ሀቤከ። ጨለማን የምታሳድድ ማለት የምታርቅ ብርሃንን የምትሰጥ ለአእምሮ ጽን የሆንህ አንተ ሁሉን ታውቃለህና የሆነውንም ማወቅን አስቀደምክ። እያንዳንዱን ጸሎቱን ትሰማዋለህና እያንዳንዱንም ፈቃዱን ታደርግለታለህና ወደ አንተ የሚጸለየውን ጸሎቱን ስማ ይላል። ይህ ቃል ያው ቃለ ተማይጽኖ ነው። በእውነቱ ቃለ ተማይጽኖ እንግዲህ መጀመሪያው ሰዳዴ ጽልመት ጨለማን የምታርቅ ብታሳድድ እንደው ለሰው ቢሆን ስለሚመች ጨለማን የምታርቅ አለ። ወሀቤ ብርሃንን የምትሰጥ ጽን ለአእምሮ የአእምሮ ጽናት ጽን የሆንክ እስመ አንተ ተአምር ኩሎ አንተ ሁሉን ታውቃለህ አለ። ከዚህ በኋላ ደግሞ በመቀጠል ወዘን ይኮነ ቀደም ከአእምሮ የሆነውን ሁሉ የተፈጠረውን አስቀድመህ አወቅህ። ለእያንዳንዱ ጸሎቱን ትሰማለህ፣ የእያንዳንዱንም ፈቃዱን ታደርግለታለህ። አሁንም ስማ ጸሎቶ ለዘጸለየ ሀቤከ ወደ አንተ የሚጸልየውን ጸሎቱን ስማ። የመጨረሻው የተማይጽኖ ቃል ነው። ጸሎቱን ስማ፣ ጸሎቱን ተቀበል እያለ ቅዱስ ያሬድ ይማጸናል። እንግዲህ እግዚአብሔር ሁሉን ያውቃል። ከእግዚአብሔር የሚሰወር አንዳች ነገር የለም። አልቦ ክዱን ያልተገለጠ ወይም የማይገለጥ የተሰወረ ሊሰወርም የሚችል አንድም ነገር የለም። ጨለማ አያሸንፈውም። ሁሉን ነገር የሚያውቅ አምላክ በጨለማው ውስጥ የሚያይ። በነገራችን ላይ የኛ አይን እንደሚታወቀው በፀሐይ ብርሃን ታግዞ ነው የሚያየው። እኛ የፀሐይ ብርሃን ከሌለ ወይም ሰው ሰራሽ የመብራቱ ከሌለ የኛ አይን ማየት አይችልም። እኛ ማየት የምንችለው ወይ በስነ ፍጥረት ወይም በተፈጥሮ በተሰጠን ፀሐይ በሷ አማካይነት ወይም የሰው ሰራሹን ብርሃን ተከትለን ካልሆነ በቀር የኛ አይን ያለ አጋዥ ነገር ማየት አይችልም። እግዚአብሔር ግን ሁሉን ያያል፣ ሁሉን ያውቃል፣ ሁሉንም ደግሞ ይሰማል እና ስማ እያለ የተማይጽኖ ቃል ቅዱስ ያሬድ ያቀርባል። ዮሐንስ ወልደ ነጎድጓድም እስመ አንተ ኩሎተ አንተ ሁሉን ታውቃለህ ሁሉንም ትረዳለህ ይላል። በዚህ በዮሐንስ ወንጌልም ወይፈቅድ እንግድዎ ግዞ እያንዳንዱን ማንነት ስለ አንዱ እንዲነግረው አይፈልግም። በምዕራፍ 2 ቁጥር መጨረሻው ላይ የምናገኘው ማለት ነው። እስመ ለሉ ያእምሮ ለኩሉ እያንዳንዱን ያውቀዋል። እያንዳንዱ አንዱ ሰው ስለሌላው እንዲነግረው ሐሳብ እንዲያቀርብለት አይፈልግም። ለሊሁ ያእምሮ ራሱ ያውቀዋል። አንተ ተአምር ኩሎ አንተ ሁሉን ታውቃለህ። ትክክል ነው። ቅዱስ ጴጥሮስም በዕለተ ዓርብ ፈተና በገጠመው ወይም ከመግጠሙ በፊት ያው ከኔ ትርቃለህ ወይም ትክደኛለህ ሲለው
ሁሉም እንኳን ቢክዱ እኔ አልክድህም እያለ በራሱ ይመካ ነበረ። አዋቂነትን ለራሱ አድርጎ ማለት ነው። አሁን ይሄ አለፈ፣ አነባ፣ ለቀሰ፣ በንስሐ ጊዜ የተቀበለው በመጨረሻው በዮሐንስ ምዕራፍ 21 ቁጥር 15 ጀምሮ ምድረ መስሉ ሳከበሉ በኋላ ትወደኛለህ ብሎ ግልገሎችን፣ ጠቦቆችን፣ በጎችን ጠብቅ አሰማራ ሲለው እንድወድህ አንተ ታውቃለህ። ዋናው ቁም ነገር የተፈለገው ነው። እንድወድህ አንተ ታውቃለህ፣ እወድሃለሁ። አሁን እንድወድህ አንተ ራስህ ታውቃለህ ነው። አዋቂነትን ለእግዚአብሔር ሰጥቶ ማለት ነው፣ ለፈጣሪው ለመድኃኔ ዓለም ለክቶ ሰጥቶ እንድወድህ አንተ ታውቃለህ ይላል። ዮሐንስ ወልደ ነጎድጓድ ቅዳሴው ሁሉን አንተ ታውቃለህ። በተለይ ለእያንዳንዱ ጸሎቱን ትሰማለህ። አዎ እግዚአብሔር ይሰማል። እንግዲህ የተለያየ ሀሳብ በአንዷ ቤተክርስቲያን ውስጥ የሚጸልዩ 100 ሰዎች 200 300 ቢሆን 1000 ሰው ቢኖር 1000ም ሰው ከ10,000 በላይ ከ20,000 በላይ ሀሳብ ነው የሚቀር። አንዱ ሰው 20 30 ጥያቄ ይኖረዋል። አንዳንዱ የጤና ጥያቄ አለው፣ አንዱ የልጅ ጥያቄ አለው፣ አንዱ የሀብት ጥያቄ አለው፣ አንዱ የሰላም ጥያቄ አለው። እያንዳንዱን ግን እግዚአብሔር ሳይሰለች ይሸከማል፣ ይሰማል። የሚጠቅመው ከሆነም ደግሞ ይሰጣል። እግዚአብሔር ተጠይቆ ያልመለሰው ወይም የማይመልሰው ነገር የለምና ቅዱስ ያሬድ እስመለል አሐዱ ተሰምሖ ጸሎቱ እያንዳንዱ ጸሎቱ ሰማዋል። ጸሎት ሲባል ያው ይቅር በለኝ ብሎ ስለ ንስሐ ስለ ኃጢአቱ እየተናዘዘ ይቅር በለኝ አጥፍቻለሁ፣ በቅዱስ ቤተ መቅደስ መቆም የማይገባኝ ኃጢአተኛ ነኝ፣ ልጅ መባል የማይገባኝ ኃጢአተኛ ነኝ እያለ ኃጢአተኛነቱን እያሰበ የሚጠይቅ ይኖራል አለ። ሌላው ደግሞ የዳቦ ነገር እምበላው አጣሁ፣ እንዲያው አንተ እኮ ሳል ወይ ተዋበክሙ ስጡ ለምን ይሰጣቸዋል ብለሃል፣ ባልከው ቃል መሰረት ስጠኝ፣ የዕለት ዳቦዬን ስጠኝ እያለ ከሁሉም በላይ የሚበልጠው ደግሞ ጤና ነውና ጤና ስጠኝ ይላል። አንዳንዱ ከሁሉም በላይ ከምኑም በላይ ደግሞ ሰላም ነውና እባክህ ሰላም ስጠኝ እያለ እያንዳንዱ የራሱ ጥያቄ ይዞ ይቀርባል። የእያንዳንዱ ጥያቄ ግን እግዚአብሔር ይመልሳል እና ቅዱስ ያሬድ ጠቅለል አድርጎ አንተ እያንዳንዱን ትሰማለህ፣ ፈቃዱንም ደግሞ ታደርግለታለህና አሁንም ደግሞ የሚጸልየውን ወደ አንተ የሚጸልየውን ስማው። በእውነቱ የኛ ጥንታዊት ሐዋርያዊት ኦርቶዶክሳዊት ቤተክርስቲያን ለሀገር ለዓለም ትጸልያለች የሚባለው ይሄ ነው። ቤተክርስቲያን ላይ የሚዜመው ይሄ ነው። በቤተክርስቲያን ላይ በየጊዜው የሚዘመረው የተለየ ነገር አሁን እገሌ ግሉል ሳይል እያንዳንዱ ለሰው ሰው ለሆነው ሁሉ ማለት ነው የምትማልድ የምትጸልይ ቤተክርስቲያን ይሄን በጋራ ሆነ ሊቃውንቱ በአንድ ማይሌት ይሄን በጋራ ሆነው ሲያገለግሉ ሲያመሰግኑ ለራሳቸው ሳይሆን ለሁሉም ሰው የሚጸልዩት ወደ እግዚአብሔር የሚያቀርቡት ምስጋና ወደ እግዚአብሔር የሚያቀርቡት አስተውቆት ልመና ነው ማለት ነውና ወደ አንተ የሚጸልየው ጸሎቱን ስማ ይላል። ማነው ሰሎሞን ቤተ መቅደሱን ከሰራ በኋላ እንዲህ አይነት ቃል አቅርቧል። በዚህ ቤተ መቅደስ መጥቶ ቢጸልይ ቢያነባ የሰማይ ተዘግቶ ዝናም ቢጠፋ ስማው፣ ኃጢአቱን አምኖ ይቅርታ ቢጠይቅ ስማው እያለ ቤተ መቅደሱ ከሰራ በኋላ እንዳቀረበው ማለት ነው። ይሄን ይላል እንግዲህ የሌሊቱን ጨለማ አርቆ የቀኑን ብርሃን የሚሰጥ አይምሮንም የሚያጸና ሁሉን የሚያውቅ እርሱ ስለሆነ ይሄን ቅዱስ ያሬድ የዘመረውን ክቡር ሊቀ ጠበብት አሁን አዚመውልና በጣም የሚገባ ሁላችንም ልንለው የሚገባን ልናቀርበው የሚገባን ነው ማለት ነው። የመጨረሻው ወይም ሰላሙ አዳም ስና ለቤተ ክርስቲያን ወክሳዳ ከማርማስቆስ ማዕርር ቃላ ወኩሉ ነገራ በሰላም ይላል። የቤተ ክርስቲያን ጌጧ ያማረ ነው። ቤተ ክርስቲያን ማለት ነው በሰላም የቤተ ክርስቲያን ጌጧ ያማረ ነው። አንገቷ ደግሞ በእንቁ ድሪ የተሸለመ ነው የቤተ ክርስቲያን ማለት ነው። ወክሳዳ ከማርማስቆስ
ወይም ያጌጠ ነው ቃሏ ጣፋጭ ነው ይላል ነገሯ ሁሉ በሰላም ነው ይላል ይሄን ከሰሎሞን መኃልየ ቀጥታ ወስዶት ምዕራፍ 1 ቁጥር 10 ላይ በተለያየ ቦታ ላይ የተቀመጠውን ቅዱስ ያሬድ አምጥቶ አዚሞልናል ይሄ በተለይ መኃልየ እግዚአብሔርና ቤተ እስራኤልን እግዚአብሔርንና ቤተ ክርስቲያንን የመለኮትና የትስብእትን ተዋህዶ የሚገልጹ ነው መኃልየ የተለየ ጥልቅ የሆነ ምስጢር ያለበት ነው አዳምሰና ለቤተ ክርስቲያን እንግዲህ የቤተ ክርስቲያን ውበቷ ጌጧ ያማረ ነው ቤተ ክርስቲያንን ያማረች የተከበረች የተፈራች እንድትሆን ያደረጋት የመሰረታት መድኃኔ ዓለም ክርስቶስ ባለቤቷ ፈጣሪዋ ስላከበራት በደሙ ስለመሰረታት እንድትከበር እንድትወደድ ሰው ሁሉ ጎንበስ ብሎ ሰላም ለኪ ቅድስት ቤተክርስቲያን እያለ የሚማጸንባት አስተብቆት መስዋዕት ለእግዚአብሔር የሚያቀርብባት ኃጢአት የሚሰረይባት የበረከት ቦታ ናት እንግዲህ በሴት አንቀጽ በሴቱ ውበት አንጻር ቤተክርስቲያናችን ወዷታል ታላቁ ሐዋርያ ቅዱስ ጳውሎስም በንጽጽር ማለት ነው ባሎች ሚስቶቻችን ይውደዱ ብሎ በዚህ በኤፌሶን መልእክት ባቀረበበት ማለት ነው ክርስቶስ ቤተክርስቲያንን እንደወደዳት እንዳከበራት ባል ሚስቱን ይውደዳት ያክብራት ብሎ ቤተክርስቲያንን በመውደድ ራሱን አሳልፎ ሰጥቶላታል ደግሞ ባል ለሚስቱ ማድረግ የሚገባው ነገር ሁሉ ያድርግላት ብሎ በንጽጽር አምጥቷል ማለት ነውና በሴት አንቀጽ ቤተክርስቲያኒቱን ይገልጣታል አዳምስና ለቤተክርስቲያን ወክሳዳ ከማርማስቆስ እንደ አርማስቆስ ነው አንገቷ እንደሚጌጥ በአርማስቆስ በተባለ እንቁ ድሪ እንደሚገጥ ክሳዷ ከላይ ከመጨረሻው እስከ ታች ድረስ ከጉልላቱ እስከ ታች ከመሰረቷ ድረስ የከበረች ናት ቤተክርስቲያን ሌላው ደግሞ ብዙ ጊዜ ቤተክርስቲያን የሚለው ምእመናን የሚወክል ነው በደመ ክርስቶስ የታተሙ በ40 ቀን በ80 ቀን ሀብተ ወልድና ስመ ክርስትና ያገኙ ምእመናን በአጠቃላይ ውቦች ናቸው ደምቀው አምረው የሚታዩት መድኃኔ ዓለም ከነሱ ጋር ስላለ ክርስቶስ አለበስክሙ እንዳለ ቅዱስ ጳውሎስ ክርስቶስን ስለለበሱ ክርስቶስ ስሙ ጌጣቸው ክብራቸው ሞገሳቸው ዘውዳቸው ስለሆነ ምእመናን አምረው አሸብርቀው አጊጠው የሚታዩት ክርስቶስን ስለለበሱ ወይም ክርስቶስ በጸጋ ስለተዋሃዳቸው ከክርስቶስ ጋር ስለተዋሃድን አምረን ተውበን እንታያለንና ይህ ነው የሚያመለክተን ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን እግዚአብሔር ይስጥልን ከዚህ ቆየ